በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ስሙ የተከበረና የተመሰገነ ይሁን። እናታችን የእመቤታችን የቅድስት ድንግል ማርያም ቃል ኪዳኗ ልጆች የውድ የመላከ መንክራት ግርማ ወንድሙ ፍሬዎች እንዲሁም የወንድማችን እግዚአብሔር ትልቅ ጸጋውን ያኖርብክ ወንድማችን ናትናኤል ስራዎችህን የሚነገረው ነገር የምትለቃቸውን ነገሮች ሁሉ እየተከታተልኩኝ ነው እያየሁኝ ነው። እግዚአብሔር እውነት በሰማይም በምድርም ዋጋችሁን ይክፈላችሁ። ምክንያቱም የብዙዎቻችንን አይነ ልቦና እንዲበራ መንገድ ጠራጊዎች ሆናችኋልና የእግዚአብሔርን ቃሉን እያወቅነው ሳናቀው ለረጅም ዘመናት ከኖርንበት ከጨለማ ውስጥ መንጥቃችሁ ያወጣችሁን እናንተ ናችሁ። እኔ በራሴ ተሞክሮ እንኳን ባየው ወደ ትክክለኛው የአምልኮ ህይወት የመጣሁትኝ የመላከ መንክራትን የፈውስ ፕሮግራሞችን በዩቲዩብ የሚለቀቀውን ማየት ከጀመርኩበት ጊዜ ጀምሮ ነው እና እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር በአንድም በሌላም መንገድ ልጆቹን በጎቹን ከጠፉበት ከየተበታተኑበት እየሰበሰበ እንዳለ ሆኖ ይሰማኛልና ይህንን እድል ካገኙ ሰዎች መካከል አንዷ ስለሆንኩኝ እግዚአብሔርን ከልብ ያመሰግነዋለሁኝ። የምገኘው በአውሮፓ ነው። ባለትዳርና የልጆች እናት ነኝ። የኔን ምክንያት ወይንም የኔን ተሞክሮ ለማካፈል ሞክራለሁኝ እንደ ብዙዎች ወንድሞቼና እህቶቼ። ምክንያቱም ከነሱ ተሞክሮ በራሴ ህይወት ውስጥ ያሉትን ብዙ ችግሮች እንድቀርፎኛለሁኝና እኔም ደግሞ ይጥቀምም አይጥቀምም ያስተምርም አያስተምርም የእግዚአብሔርን ክብሩ ይገለጽ ዘንድ እግዚአብሔር ያደረገልኝን ነገር በመንበርከክ ያገኘሁትኝን በረከቶች መናገር ፈልጋለሁኝ። እንዴትም እንደመጣው ለሌሎች ያስተምራል ብዬ ያሰብኩትን ነገር ዋና ዋና ነጥቦችን ብቻ በክፍል እየቆራረጥኩኝ ለማቅረብ ሞክራለሁኝ። በመጀመሪያ ደረጃ ወደዚህ ሀገር ከመጣሁበት ጊዜ ጀምሮ ቶሎ ወደ ሀገሬ እመላለስ ነበረ። አጭር በሚባል ጊዜ ቢያንስ በአመት ሁለቴ ወይንም በ10 ወር በ8 ወር እንደዚህ እሄዳለሁኝ እና የመጀመሪያ ጊዜ ደርሼ ስመለስ ወር ወይ 2 ወር ያክል ቆይቶ እጄን ታመመ እና አሁን ምነግራችሁን የሆነውን ነገር በሰዓቱ ምን እንደሆነ አላቅም ነበረ። ምክንያቱም ማለት ነው የእጄን የህመሙን ምንጭ ምንድነው የሚለውን ነገር አላቅም ነበረ በሰዓቱና ሐኪም ቤት ሄድኩኝ። የቀኝ እጄን ነው የሚያመኝ። 3 ጣቶቼ ላይ ቁስል እና የመፈረካከስ የመምገል የመድማት ዝም ብሎ የመምገል ጥፍሬ መገነጣጠል አይነት ነገር ነው የነበረውና ሄድኩኝ። ኢንፌክሽን ሆኖ ወደ ሌላ ነገር እንዳይቀየር ብዬ የቤተሰብ ሐኪም አለች እሷ ጋር ሄድኩኝ። ካየችኝ በኋላ ምን የሚባል ፈንገስ ነው ይሄንን መድኃኒቱ ሰጂ በሽታው በሚነሳበት ሰዓት ከውሃና ከውሃ ነገሮች ጋር ከርጥበት ጋር ተያያዥነት ያለውን ስራ አትስሪ፣ ጓንት አድርገሽ ለመስራት ሞክሪ። ለምሳሌ ማብሰል፣ መክተፍ፣ መታጠብ ሊሆን ይችላል። ይሄንን አድርጊ ብዬ ተባልኩኝ። ተመልሼ መጣሁኝና መድኃኒት ታዘዘልኝ። መድኃኒቱን መውሰድ ጀመርኩኝና መድኃኒቱ ከባድ ነው። በሳምንት 1 ነው የሚዋጠው። አንዷን መድኃኒት ወስዳችሁ 3-4 ቀን ግን የት እንዳላችሁ ሁሉ ላታውቁ ትችላላችሁ። በጣም ነው የሚያደክመው፣ ያስተኛል፣ ያስመልሳል። የምግብ ፍላጎት የለም። ሰውነት እየቀነሰ መጣ። መጨነቅ ጀመርኩኝ፣ ማሰብ ጀመርኩኝ እና አሁንም ተመልሼ ሄድኩኝ። ያው መድኃኒቱን መከታተል እንዳለብኝ እንደገና ሌላ ተጨማሪ ኤነርጂ ድሪንኮችን መጠጣት እንዳለብኝ የሆነ በቃ ከማቅለል ይልቅ ነገር ይሞር እየተወሳሰበ እየተጣመመብኝ ሄደ እና ጨጓራዬ ነው የሚነካኝ፣ ሐሞት ነው የሚያስመልሰኝ። ቀንም ሌሊትም እተኛለሁኝ፣ ስራ አልሰራም፣ ትምህርት ቤት ነው የምሄደው። ከትምህርት ቤት መልስ ቤቴ ነኝ። በቃ ማንቀላፋት ብቻ። ከዛ ቀኝን ክፍል የሰውነቴን እጄን እና እግሬን ሁሉ መቆጣጠር ነገር ጀመረ ማለት ነው። ጉልበቴ ማበጥ፣ ቁጭ ብሎ መነሳት በጣም ነው ስቃይ የሚሆንብኝ። ብቻ ከባድ ሆነብኝ፣ ነጭናጫ ያደረገኝ እንደዚህ ማለት ነውና በቀደመው ህይወቴ እኔ ድገቴ ከአባቴ ጋር ነው። እናትና አባቴ 8 አመት ልጅ ሆኜ ነው የተለያዩትና ከአባቴ ጋር ነው ያደኩትኝ የኖርኩት።
እናቴ ደግሞ ያው ጥላን ነው የወጣችው እኔና ወንድሞቼን ማለት ነው። እና እናቴ ልጅ ሆኜ አንድ ቀን ጨሌ ስታደርግ አይቻት አውቃለሁኝ። ከተወሰነ አመታት በፊት የዛሬ 15 አመት 10 ምናምን አመት አቋርጣለች፣ ትታለች፣ ጥላለች። ወደ ቤተ ክርስቲያን ተመልሳለች፣ ቆርባለች። ግን አባታችን እንዳስተማሩን ይሄ አጣጣሉ ወይንም አታተዋ ወይንም የተመለሰችበት መንገድ ትክክል ይሆናል ብዬ አላስብም። አሁንም ማለት ነው ያው ጥሩ የሆነ ግንኙነት ስላሌለ በእኔና በእናቴ መካከል እንዲህ ነው ብዬ የምናገረው ወይ የምመሰክረው እንትን የለም። ግን ከተማርኩት ካነበብኩትና ከተረዳሁት ውስጥ በመነሳት በንጹህ ልብ በጸጸትና በይቅርታ ሆኖ ካልሆነ በስተቀር እንዲሁ በቀላሉ ስለተጣለ ብቻ ሚጣል ሚተውም አይመስለኝም። እና እስካሁንም በትክክለኛው መንገድ ላይ እንዳልሆነች አውቃለሁኝ እና ጥሩ ግንኙነትም የለንም። ያው ከዚህ ያለፈ ነገር ልናገር አልችልም እናቴን በተመለከተና በትምህርቶች ውስጥ እንደተረዳሁትኝ እሳቸውን የዛር መንፈስ እንዲጨሊ አጉል አምልኮ የሚመለክበት ቤት ውስጥ የተወለዱ ልጆች ከእንደዚህ አይነት ችግር ውጣ ውረድ የተከለሉ የተጠበቁ አይደሉምና ሕክምናዬን እያደረኩ እየተከታተልኩኝ በሽታው እየጨመረ በጎን ደግሞ የመላከ መንክራትን ፕሮግራም እያየሁኝ ዝም ብዬ ቀጠልኩኝ ማለት ነውና ኢትዮጵያ በነበርኩበት ሰዓት ያው እንደማንኛውም ክርስቲያን ቤተክርስቲያን ሄዳለሁኝ። በቻልኩ ቀን አስቀድሳለሁ፣ ባልቻልኩ ቀን ደግሞ ዝም ብዬ በሩጫ ደርሼ ጸሎቴን አድርሼ ኪዳን አድርሼ መለሳለሁ። ባልቻልኩ ቀን ደግሞ እንደዚህ ነጠላ ለብሼ ደርሼ መመለስ አይነት ነገር ነው እንጂ እንደዚህ ጠለቅ ያለ ነገርም የለኝም። መጽሐፍ ቅዱስ አንብቤ የምረዳበት አይነት ህሊናም የለኝም። ሳነበው አይገባኝም ረጅም ጊዜ ማለት ነው። ምክንያቱም ግን አላቅም በቃ የሚስጥር ቋንቋ ነው የሚመስለኝና አላነብም። የትልቁን የ80 ህዶ መጽሐፍ ቅዱስን አላነብም። የጸሎት መጽሐፍም ትንሽ የጸሎት መጽሐፍ ነች ያለችኝ። ሚካኤል ከሆነ መልከ ሚካኤል፣ ገብርኤል ከሆነ መልካ ገብርኤል ያለበት ጥንጥዬ የጸሎት መጽሐፍ፣ አምስቱ አዕማድ የሚል የጸሎት መጽሐፍ እንደዚህ ውዳሴ ማርያም፣ ሰኔ ጎልጎታ እንደዚህ ነው እንጂ ባርቶስን አርጋኖንን በፊት መጠቀማቸው አልነበሩም። እና እንደዚሁ ዝም ብሎ የላይ ወይንም የውሸት አይነት የክርስትና ህይወት ነው የነበረው። ንግስ ሲኖር ገዳም በጣም ብዙ ገዳሞች ይሄድ ነበረ። ልጅም ሆኜ ይወስዱኛል ቤተሰቦቼ፣ እሄዳለሁኝ። ብዙ ገዳማቶችን ወደ ሰሜኑ ክፍል አይቻለሁኝ። ግን መሄድ ብቻውን በቂ አልነበረምና ከበሽታዬ ጋር ሆኜ ዝም ብዬ ራሴን ያለብኝን ችግር የሆነውን ነገር እያወጣው እያወረድኩኝ ሐኪምም እየቀያየርኩኝ ሌላ ሐኪም ጋም ሲኬድ ተመሳሳይ መድኃኒት ነው የሚታዘዘው እና በጣም እየከበደብኝ መጣና በአንደኛው ቀን ግን እግዚአብሔር በመረጠው ቀን አንደኛው የፈውስ ፕሮግራም ቪዲዮ ውስጥ አንዲት ሴት ቀኝ እጇን ጨብጠዋት ልክ እንደኔ 3 ጣቶቿ ታመውባት ቀኛን ነው ያዝ የተባልኩት በመጨበጥ ነው የመጣውትኝ ነው የሚለው ሲለፈልፍ መንፈሱ አየሁኝና ሴትዮዋ ይቅር ይበላቸው ነው የምትለው። ያው በይቅርታ እዛ ጋር ያለው ነገር እንደተረታ እንደተያዘ አየሁኝ ማለት ነውና በጣም ነው የደነገጥኩትኝ። ወደዚህ ሀገር ስመጣ ይዣት የመጣሁትኝ አንድ የእመቤታችንን ምስልና የጸሎት መጽሐፍ ያሉኝን ትንንሾቹን ብቻ ነው። ሌላ አይነት ነገር ይዤ አልመጣሁኝ። ምክንያቱም ይሄንን ትምህርት አልተከታተልኩኝም፣ አላቅም። መምህር ግርማን ድሮ አንዴ ወይንም 2 ጊዜ የታመመ ሰው ለመጠየቅ እሳቸው በአገልግሎት በሚሰጡበት ቦታ ላይ ሰው ተከትዬ መጥቼ አውቃለሁኝ። ግን እንግዲህ ልቤም ድፍን ነው፣ በኃጢአት ውስጥም ነኝ ያለሁትኝ። አይኔ ያያል፣ ጆሮ ይሰማል፣ ግን ልቤ አይረዳም ነው የነበረውና እንደዚሁ መመላለስ ብቻ ነው የነበረው በሁለቱ ቀን ባየዋቸው ሰዓት ማለት ነው። ሌላ የተረዳሁት ነገር የለም። አሁን ግን የሴትዮዋን ፕሮግራም ካየሁኝ በኋላ ያችን የእመቤታችንን ምስል አውርጄ ተንበርክኬ እግዚአብሔርን ከልቤ ይቅርታ ጠየቅኩትኝ እና ስለ ይቅርታ ነው ዛሬ የማጫወታችሁ። ይቅርታ መጠየቅ
ወይንም ይቅር ማለት የበደሉን ይቅር ማለት እጅግ በጣም ትልቅ በረከትን ትልቅ ድህነትን የሚያመጣ ነው። በእኛና በፈጣሪያችን በእግዚአብሔር መካከል ያለው ትልቅ የኃጢአት ግንብ አጥር የምንድጅበት የመጀመሪያው ትልቁ መዶሻ ወይ መራጃ ብለን እንድንለው የምንችለው ትልቁ የጦር ዕቃ መጸጸትና ንስሐ ይቅር ማለት የበደሉንን ሰዎች ይቅር ማለት እኛም ደግሞ በጸጸት ውስጥ ሆነን እግዚአብሔርን ይቅርታ መጠየቅ ነውና አመት ከ2 ወር ወይ አመት ከ3 ከ4 ወር ሚሆን ጊዜ ነው ከዛ በሽታ ጋር የቆየሁትኝ የነበረውና ምንነቱ ሳይታወቅ መድኃኒቱን እየወሰድኩ በቻልኩ ሰዓት ባልቻልኩ ሰዓት እየተውኩኝ ችግሬ እየባሰ እየከፋ በመጣበት ሰዓት ላይ ነው የዚችን ሴትዮ ገጠመኝ ያየሁትኝና ተንበርክኬ በጣም ከልቤ ንጹህ በሆነ መጸጸት እግዚአብሔርን የሰራኋቸውን ኃጢያቶች ለራሱ መልሼ ነገርኩት ማለት ነው። ወይ መቤታችን ምስል ላይ ተደፍቼ እያለቀስኩኝ ይሄንን አድርጌያለሁ። ምንም ያልሰራሁት ኃጢያት የለም። በጣም ሁሉንም ነገር አድርጌያለሁ። እግዚአብሔርን ከመካድ ውጪ ጠንቋይ ቤት ከመሄድ ውጪ በሰው ላይ ክፋት ተንኮል ከመመኘት ውጪ ሌላውን ሁሉ አድርጌያለሁ። ጽንስ አቋርጫለሁ። ምንም በቃ ያልሰራሁት የለም። ሁሉንም በእኔም ልክ ኃጢያትን የሰራ አለ ብዬ እስከማልልበት ድረስ እጅግ በጣም ብዙ ነገሮችን ፈጽሜ ኖርኩኝ ሰው ነኝ። ግን እንደዚህም ሆኜ እግዚአብሔር በጣም ከብዙ ነገር ይታደገኝና ይጠብቀኝ ነበረ። በጣም ልለው ከምችለው በላይ እጅግ በጣም ከብዙ መቅሰፍቶች እግዚአብሔር ታድጎኛል። እንዳይኑ ብሌን ሲንከባከበኝ ነው ያኖረኝና አንዳንዴ እግዚአብሔር እውነት ከተቀደሱት ይልቅ ከኃጢያተኞች ጎን ይገኛል ብዬ እንድል ሁሉ እንዳመን ሁሉ ሆኛለሁ። ምክንያቱም እኔ በእንደዚህ አይነት ዝብርቅርቅ ያለ በጣም ጥሩ ባልሆነ ህይወት ውስጥም እያለሁኝ የእግዚአብሔር ጥበቃ ግን አልተለየኝም ነበር። አንድ ቀን ልጄ ትመጣለች ብሎ በትዕግስት በጽናት ይጠብቅናኝ ነበርና እነሱ ነገሮች ባሰብኩኝ ሰዓት ሞርም ባይ እየፈነቀለኝ ያለቀስኩኝ ያነባሁኝ እግዚአብሔርን በቃ ይሄንን መድኃኒት ከዚህ በኋላ አልወስደውም። የገዛውት የረጅም ጊዜ መድኃኒት ነው የነበረው። ከዚህ በኋላ አልወስድም። ምህረትን ካንተ ነው የምፈልገው። ይቅር በለኝ። እስከዛሬ ይሄንን አድርጌያለሁ ብዬ ሁሉም ነገር ለነፍስ አባቴ መጨረሻ ላይ ተናዘዝኳቸውን ንስሐዎች በራሴ አንደበት እና ለእግዚአብሔር ፊት ለፊት መልሼ ያደረኳቸውን ነገሮች ነገርኩት። ይሄንን ሁሉ አድርጌ አንተ ታግሰ ጠብቀኛል እና አሁንም ደግሞ ሰዎች በእጃቸው ጨብጠውኝ ይሄንን አድርገውኛል። አንተ ግን መሐሪ ነህ፣ ማረኝ። የበደሉኝን እንደዚህ ያደረጉኝንም ሰዎች እግዚአብሔር ሆይ አንተኛን ይሄንን ሁሉ ነገር አድርገንብህ እንኳን ተሸክመህናል። ስለዚህ ካንተ ይሄንን መማር አለብን። እንዲያደረጉኝንም ሰዎች እግዚአብሔር ሆይ ይቅር በላቸው፣ ከልቤ ላልቀየማቸው፣ በእነሱ ክፋት በቀልና ቂም በውስጤ ላልቋጥር ባቃቸው እንኳን ይቅር ልላቸው። ፍጥረቶች ልጆችህ ናቸውና ቃል ገባልሃለሁኝ። በአንተ ስም ቃል ገባልሃለሁ። በእናታችን በእመቤታችን ቅድስት ድንግል ማርያም ስም ቃል ገባልሃለሁኝ። ቃሌን መሐላዬን እንዳላጥፍ ደግሞ በሰጠኸኝ ፍሬዎች በልጆቼ በወለድኳቸው ልጆቼ ስም ቃል ገባልሃለሁኝ። ይህንን ያደረጉብኝን ሰዎች ይቅር በላቸው። እኔ ይቅር ብያቸዋለሁ። አንተ ደግሞ እኔንም ይቅር በለኝ እነሱን ይቅር ስትላቸው ብዬ ነው የጸለይኩትኝ በዛች በመጀመሪያዋ ቀንና ቢያንስ በቃ 1 ሰዓት ይሆናል ተንበርክኬ። በጣም ብዙ ነው ያነባሁትኝ፣ ብዙ ነው ያለቀስኩትኝ። አመት ከምናምን በመድኃኒትና በተለያየ ነገር ውስጥ ያለፈው እጄ በጣም በሚደንቅ መልኩ በሁለተኛው ቀን ይህንን ጸልዬ በሁለተኛው ቀን 2 አዳር ብቻ አድሬ በሶስተኛው ጠዋት እጄ ላይ ምንም አይነት መግልም ደምም የለም። ያ ወየበ ጥፍር ይነቃቀል ይፈርስ የነበረው ነገር ሁሉ ደርቋል። በቃ ጸጥ ብሏል ማለት ነውና ስነሳ ያየሁት ነገር እሱን ነው። መጀመሪያው ጠዋት ስነሳ ያየሁት እሱን ነው እና በጣም ነው የደነገጥኩትኝ፣ በጣም ነው የተረበሽኩትኝ። ምክንያቱም እንዴት አመቱ ሙሉ ሲበሰብስ የነበረ እጄ ሲሸት የነበረ መግል እንዴት በ2 ቀን አለምንም አይነት ሕክምና መድኃኒት ነው መድኃኒቱንም ጥዬ እንዴት ይሄ ይሆናል ብዬ ትልቅ ተአምር ነው የሆነልኝ። እንትን አደረኩኝ ማለት ነው። በጣም ነው ድጋሚ ልቤን ነካኝ። እግዚአብሔር በዚህ ቅጽበት ይቀርበኛል ይጠጋኛል ብዬ በፍጹም አላሰብኩኝም ነበር። እንደው ብድን እንኳን የሆነ በየተወሰነ ቀን የተወሰነ
አይነት ሂደቶች ይኖሩታል ብዬ ነው ያሰብኩትኝ የመዳኔ ሚስጥር እንጂ እንዲህ ከመቅጽበት በአንዴ ነገሮች ይሆናሉ ብዬ አላሰብኩኝም። እግዚአብሔር አይችልም እያልኩኝ ሳይሆን በቃ እኔ በስንት ለካህን ሄጄ ንስሐ ሳልገባ ጸበል ሳልሄድ እንዴት ይሆናል ብዬ ለምን በቃ ተአምር ነው የሆነብኝና ልጆኜ የተደረገልኝን ብዙ ነገር እንኳን እንድጠራጠረው እስክረሳው ድረስ ሊናዬ እስኪዘነጋው ድረስ መናፍስቶች የቱን ያክል ህይወቴን በጨለማ ውስጥ ሲነዱት እንደቆዩ የቱን ያክል ከየትኛው ጥግ ወደ የትኛው ጥግ እንደተሻገርኩኝ በጣም ራሴን የታዘብኩበት ያየሁበት ቅጽበት ነው የነበረውና እጅግ በጣም ነው የተደነቅኩትኝ የደነቀኝና ባካችሁን ወደ አምልኮ ህይወት የገባችሁ በፍጥነት መልስ ያላገኛችሁ ብዙ ነገሮቻችሁ ያልተስተካከለላችሁ ወንድም እህቶች ካላችሁ አንዳንድ ጊዜ ከውስጥ ከልባችሁ ውስጥ የቀረ ያስቀራችሁት ቅያሜ ካለ በፍጹም በቅያሜ ውስጥ ሆናችሁ የምትጸልዩ ጸሎት የምትጠይቁት ጥያቄ ወደ ፈጣሪ ይደርሳል ብዬ አላምንምና በጣም ፍጹም ንጹህ በሆነ ልቦና ውስጥ ተሆኖ በመጸጸት በቃ ይቅርታንም ስንጠይቅ ስላደረግነው ነገር ከልብ ተጸጽተን ዳግም እንዳንመለስበት ያንን ያለፈውን አጀንዳ ዘግተን ወደ አዲስ ምዕራፍ መሸጋገራችንን ራሳችንን በማሳመን ሊሆን እንደሚገባ በራሴ ተሞክሮ አይቼዋለሁኝ። የመስገድን፣ የመጾምን፣ የመጸለይን፣ የአምልኮን ስግደት እና የይቅርታን እና የንስሐን በረከቶች እጅግ በጣም 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 በአጭር ጊዜ ውስጥ እድሜን ሙሉ ያላገኘኋቸውን በረከቶች ከዛ በኋላ እንዳይና እንዳገኘውኛለሁኝ። በንስሐ ውስጥም ብዙ ነገሮች ተደርገውልኛል ንስሐ ከገባውኝ በኋላ። ዛሬ ግን ስለ ይቅርታ ስለሆነ ላነሳ የፈለኩትኝ ይቅርታ በሚለው አርዕስት ብቻ መቋጨት ፈልጋለሁ ነገሬንና እግዚአብሔር የተመሰገነ ይሁን። ከዛች ይቅርታ ካልኩበት ከተጸጸትኩበት ከለመንኩበት ቀን ጀምሮ እጄ ሙሉ በሙሉ ዳነ። እግሬን ይዘኝ የነበረው ነገር ጉልበቴ ላይ ያበጠ ራሱን ሊገልጽ ፈልጎ ነበር፣ ሊያስደነግጠኝ ሊያስጨንቀኝ ማለት ነው። ቀኝን ሙሉ በሙሉ ተቆጣጥሮኝ ነበረ። ቀኝ እጄ ያብጣል፣ ክንዴ ላይ ሲለው ጣቶቼ ላይ ይመጣል፣ ሲለው ቁርጭም ምንድነው የእጄ አንጓ ላይ ይመጣል፣ አምባር የሚደረግበት ወይ ሰዓት የሚታሰርበት አካባቢ ሲለው ላይ ይወጣል ወደ ትከሻዬ ላይ። ጉልበቴ ደግሞ የቀኝ እግሬ ጉልበቴ ማለት ነው ያብጣል፣ ይነፋል። ለመንበርከክ እንትን ለማለት አልሆነም እና ይቅርታ ከጠየቅኩኝ በኋላ ያችን ያለችኝን አንዷን የእመቤታችንን ምስል ግድግዳ ላይ ሰቀልኩኝ። ከዛ በኋላ እኚህን አባት ፈልጌ ማግኘት አለብኝ ብዬ መላከ መንክራት ያሉበትን ቦታ ቤተሰቦችን እንዲያፈላልጉልኝ እንትን አደረኩኝ ማለት ነው። ማጠያየቅ ጀመርኩኝና እሳቸውን እስኪ ከመፈለግሽ በፊት ስለሳቸው በደንብ የሚያማከርሽ ሰው ጋር ላገናኝሽ ይሉኝና የወንድሜ ባለቤት ከእህቷ ጋር ታገናኘኛለች። እህትየው ያለችው አሜሪካን ሀገር ነው። ለሷ ተነገራት፣ እሷን እንድታገኘኝ ሆነ ማለት ነውና እሳቸውን ከመፈለጌ በፊት የጸሎት ክፍል ማዘጋጀት እንዳለብኝ፣ አርጋኖ መጻፍ እንደሚያስፈልገኝ፣ ከዛ መንፈሱን ብዙ ማድከም እንዳለብኝ፣ ከዛ በኋላ እሳቸው መፈለግ እንዳለብኝ አወራች። ያው ራዲዮ አቢሲኒያ ላይ እሳቸው ራሳቸው የገለጿቸውን ነገሮች ነው መልሳ ደግማ የነገረችኝ። ስለዚህ ለጸሎት ክፍል የሚሆኑ የስዕል አድኖች፣ የጸሎት መጽሐፎች፣ መቁጠሪያ እንደዚህ እንዲላክልኝ አደረኩኝ ከኢትዮጵያ። ከዛ በኋላ እሱን አዘጋጃጀሁኝ። ግን የነፍስ አባት ለማግኘት ደግሞ በጣም ነው የተቸገርኩትኝ። ምክንያቱም እዚህ ስመጣ ልጆቼንም ይዤን የመጣሁትኝ ነገሮች ምቹ አልነበሩም። ቤተክርስቲያን በቅርብ የለም፣ ሌላ ከተማ መሄድ ይጠበቅብኛል። ስለዚህ በነገሮች ውስጥ ታስሬ ነው የቆየሁትኝ። ራሱ የሆነ የተዘረጋ የተቀየሰ እስኪመስል ድረስ እኔን ከእግዚአብሔር ደጅ ወይንም መንፈስ ቅዱስ ካደረባቸው አባቶች ጋር እንድርቅ የሆነ የተመረጠ ቦታ ላይ እንደተቀመጥኩኝ ሆኜ ነው ራሴን ያገኘሁትኝ። ምክንያቱም ኢትዮጵያ በነበርኩበት ጊዜ እጅግ በጣም ብዙ አማራጮችና ሁኔታዎች ምቹ ሁኔታዎች ነበሩ። ወደ ጸበል ሄዳለሁኝ፣ ግን እንደዚህ ትልልቅ የጸበል ስፍራዎች ሳይሆን በአጥቢያዬ ባለ ደብር
እንዲሁ አልፎ አልፎ ለምን ሄጄም እንደምጠመቅም አላውቅም። እውነት ለመናገር ሰዎች ሲጠመቁ ያለውኝ ከልጆቼን ይዤ እሄዳለሁኝ። 1-3 ቀን እንደዚህ ጠመቀና 7 ብዬ እንኳን ጀምሬ 7 ቀን እንኳን አልሞላም። ከልቤ የሆነ ነገር ይፈጠርና እቀራለሁኝ። በዛው ይሰነካከላል። ስራ ምንም ሲል አይሞላልኝም። እዚህ ከመጣሁኝ በኋላ ደግሞ ቅድሎችና ሁኔታዎች የሉም። ጸበል እንደ ልብ አታገኙም። ቅዳሴ እንኳን ብዙም ሰው ስለማይኖር ብዙውን ቀን አገልግሎት የለም። ቅዳሴ ባለበት ቀን ደግሞ ቅዳሜና እሁድ የሆነ ነገር ይፈጠራልና እንደዚሁ ብቻ ማይቻልበት ቦታ የአሕዛብ ምድር ላይ እግዚአብሔርን ከቤተ መቅደስ ውስጥ ሄጄ ሳይሆን ከቤት ውስጥ ሆኜ ነው ያገኘሁት። እግዚአብሔር በሁሉም ስፍራ አውቃለሁኝ። እግዚአብሔር ከቤቴ ድረስ ሁሉን ነገር ነው ያደረገልኝ የከወነልኝና ይቅርታ ከልቤ በተፈጥሮዬ በጣም በመጥፎ ብዬ የምለው ባህሪ ለረጅም ጊዜ አብረኝ የኖረው ሰው ሄጄ አልበድልም። በሰው ላይ ክፋት፣ ምቀኝነት፣ ሸር አላቅም። ካለኝ ነገር ላይ ማካፈል ወዳለሁኝ። ማቀውን ነገር ማካፈል መንገር ወዳለሁኝ። ግን ሰው ትንሽ ነገር እንኳን ካስቀየመኝ ያንን ሰው ደግሜ ማየት አልፈልግም። በጣም ነው ማኮርፈው። ማለት ከልቤ ይቀየማለሁኝ። በቃ ማየትም መስማትም አልፈልግም። በንኜ ነው የምጠፋው። የሆነ ሰው የሆነ ነገር ካደረገኝ እና ይቅርታን ቢጠይቀኝ እንኳን ይቅርታ አልቀበልም። ይቅርታ ልብ የለኝም ነበረ። በጣም መጥፎ እና ከነገሮች ሁሉ እጅግ በጣም ክፉ ነገር አባታችን ነው ብለን ስንለምን እግዚአብሔርን የበደሉንን ይቅር እንደምንል አንተ ይቅር በለን ብለን እንላለን። ግን እኔ እንደዛ አይነት ልቦና አልነበረኝም። እንዴት ሆኖ እንደሆነ ባይገባኝም እንደዛ ነበርኩኝ። በቃ ፍጹም ጠማማ ልብ ያላት አይነት ሴት ነኝ። መበቀልና መጉዳት ባልፈልግም መልሼ የጎዱኝን ሰዎች ላያቸውና ልሰማቸው አልፈልግም። በጸጸትም በይቅርታም ቢመለሱም ደግሞ ይቅር የሚል ልብ አልነበረኝም እና ይቅርታን አለማወቄ ዘመኔን በከንቱ እንድገፋው ሆኖ አግኝቼዋለሁኝ። ብዙ በረከቶችን ሳላገኝ እንዳልፋ፣ ብዙ መክሊቶችን እንዲቀበሩ፣ ብዙ ጸጋዎች ከኔ እንዲርቁ እንዲገፈፉ የሆነበት አንዱም ምክንያት ይቅርታ አለማወቄ ነውና እባካችሁ ወንድሞቼና እህቶቼ በአምልኮ ህይወት ውስጥ ያላችሁ ወደዚህም ህይወት የተቀላቀላችሁ እንዲሁ በአጋጣሚም በገጠመኝም እነዚህን ተሞክሮች የምታዳመጡ ሰዎች ሁሉ ነገር እንዲስተካከልላችሁ እግዚአብሔር እንዲቀርባችሁ ከደግነትም አስራት ከማውጣትም ከመጾም ከመጸለይም ጎን ለጎን ፍጹም ንጹህ የሆነ የይቅርታ ስሜት በውስጣችሁ ሊፈጠር ይገባል። የምትበሉት የምትጠጡበት ነገር ውስጥ እንኳን ሰው የሚገላችውን ነገር ሲያደርግ ሲከት ሲደባልቅ ብታዩ ያንን ሰው ወዶ አይደለም፣ እሱ አይደለም መናፍስት አስገድዶት ነው እና ልናዝንለት ልንጸልይለት ይገባል እንጂ ፍጹም ጥላቻን በጥላቻ ቂምን በቂም ዱላን በዱላ በመመለስ የሚገኝ ምንም አይነት በረከት ምንም አይነት ጸጋ የለምና እግዚአብሔር የሰጠንን ትልቁን ሰው ልጅ የሚባል ጸጋን እንዳንገፈፍ ከአባታችን ጋር ቀጥታ መገናኘት እንድንችል ልባችን በፍጹም ይቅርታ ማመን አለበት። ከዘረኝነት፣ ከአጉል ትምክህት፣ ከትዕቢት ምናቀውን ከማናቀው ሰው ከማበላለጥ ከራስ ወዳድነት ስሜት ውስጥ ፍጹም ልንነጻ ልንወጣ ይገባል ብዬ እላለሁኝ እና ይሄ ከሆነ እግዚአብሔርን የትም ሳትሄዱ ከቤታችሁ ሆናችሁ ታገኙታላችሁ። ባላችሁበት ቦታ እግዚአብሔር በምትፈልጉት ነገር ውስጥ ሆኖ ይከሰታል። ምክንያቱም እኔ የአምልኮ ህይወት ከጀመርኩኝ 2 ዓመት ቢሆነኝ ነው። በዚህ 2 ዓመት ውስጥ ዘመኔን ሙሉ ነው የምላችሁ ከስፈጠር ጀምሮ እስካሁን እስካለሁበት ጊዜ ድረስ ያላገኘኋቸውን ትልልቅ በረከቶች እግዚአብሔር በአንድ ጀንበር አደረገልኝ። ሰው ተወልዶ ለመረገዝ በ9 ወር ነው የሚፈጅበት አይደለም? ወይንም የሆነ ትልቅ ነገር ወይ ትምህርት ቤት ሄዳችሁ ማስተርሳችሁን ለመስራት ወይ 7 ዓመት 8 ዓመት ሊያስፈልጋችሁ ይችላል። እኔ ባገኘኋቸው በረከቶች ውስጥ ደግሞ እነዚህን ሁሉ ነገሮች ለማግኘት ብዙ ዘመናት ሊፈጅ ይችላል። እግዚአብሔር ግን የዛን ሁሉ የጠፋውን ዘመናቶች ጊዜውን ጠቅልሎ ማለት ነው በጣም
በጣም አጭር በሆነች ጊዜያት ውስጥ ትልቅ በረከትን ትልቅ መባረክን ትልቅ ጸጋን ትልቅ መክሊትን አድርጎልኛል። አሁንም ብዙ ይቀሩ አሉ መጠበቃቸው ተስፋ ማድረጋቸው እግዚአብሔር ለኔ ያዘጋጀው ብዙ መልካም ነገር አለና እግዚአብሔርን በተስፋ ጠብቀዋለሁኝ። ልቤን ያበራልኝ አምላክ የእናንተንም ልብ ያብራላችሁ እና ተሞክሮችን ስታዳምጡ ደጋግማችሁ አዳምጧቸው። ምክንያቱም ደጋግሜ እሰማለሁኝ። እኔ ደጋግሜ በመሰማበት ሰዓት ብዙ ነገሮችን ከውስጥ ሰልፍዬ ማውጣት ችያለሁኝ። የምስክርነቶች ፈውስ ፕሮግራም ላይ የሚለቀቁትን ነገሮች አንዳንዴ ስራ እየሰራን ስለሆነ የምናየው እኛን የሚመለከተን ቁም ነገር ከመሃል አውቆ ክፉ ጠላት ሳንሰማ ሳናይ እንዲያልፍ ያደርግብናል እና ያንን ነገር ለማስወገድ የራሳችንን የቤተሰባችንን በዙሪያችን ያሉ የጓደኞቻችንን ችግር ለመቅረፍ ለማየት እንዲመቸን ራሱን ችሎ እንደ ትልቅ ሪሰርች ነው የማየው። ትልቅ ነገር ነው እውነትና ደጋግማችሁ ተመልከቷቸው። በውስጡ ራሳችሁን ወይንም የራሳችሁን ችግር ታዩበታላችሁ። ሰው ደግሞ ችግሩን ካየ ወደ መፍትሄው ይጠጋል። ሕክምና ዓለም ውስጥ በሽተኛው መጀመሪያ በሽታውን ስሜቱን መረዳት መቻል አለበት። ከሐኪሙም የበለጠ በሽተኛው በሽታውን የማወቅ ግዴታ አለበት። ወደ ድህነቱ መምጣት የሚችለው በዛ መልኩ ስለሆነ ከዛ በኋላ ሐኪም ቤት ይኬዳል። ሐኪም ደግሞ እኛ የምንለውን ነገር ሰምቶ የሚደረገውን ሕክምና አድርጎልን ነው ወደ ድህነት የምንመጣው። ልክ እንደዛ ሁሉ የሰዎችን ተሞክሮ ስንሰማ ስናይ የፈውስ አገልግሎት ላይ ሰዎቹ ሲለፈልፉ መንፈሱ ሲለፈልፍ በውስጣቸው የሚያወጣውን ነገር ሰምተን እንድንደነቅበትና እንደዚሁ እንደ ፈን አድርገን እንድናልፍ ሳይሆን ከውስጡ በስነ ስርዓቱ እኛን እና በዙሪያችን ያሉ ሰዎችን የሚመለከት ነገር እናገኛለን። በእያንዳንዱ ተሞክሮ ውስጥ እጅግ በጣም ሁላችንን የሚነካን የሁላችንን ህይወት ያጨለመውን አካል የሚጠቀማቸውን ቴክኒኮች በደንብ ለይተን እንድናይና እንድንረዳ ይሆናልና እባካችሁ ካለመሰልቸት ካለመታከት ሌላ ማይረባ ነገር ከማየት ዩቲዩብ ላይ በትክክል ምንማርበት ምንቀየርበት ሰማያዊውን ህይወት ምንቀዳጅበትን ትክክለኛውን ቻናሎች መርጠን እንድናይ እግዚአብሔር ሁላችንንም ይርዳን ብዬ እላለሁኝና የአባታችንን የመላከ መንክራትን ልጃቸውንም እንዲሁም ደግሞ የአባታችን ቀሲስ ሄኖክን ትምህርቶች ከታተላለሁኝ። የነሱን ትምህርቶች የነሱን ቻናሎች ተከታትዬ የዘመናት ሸክሜን አሁንም መንፈሱ ታስሮ ነው ያለው፣ አልወጣም አልሄደም። እንጦጦም ሄጄ አባታችንን አገኝቻቸው ትልቅ በረከትን ተቀብዬ ነው የመጣሁትኝ። እሱንም ገጠመኞች እንዳልኳችሁ ኩሌ አሰልቺ እንዳይሆን እንዳይረዝም እንትኑም ስለማይሸከም አጥራጥር እያደረኩኝ ለማቅረብ ሞክራለሁኝ። ለዛሬ ግን እዚህ ላይ ያበቃለሁኝ። ይቅርታን በተመለከተ ፍጹም ከልባችሁ በይቅርታ ህይወት ውስጥ ልትመላለሱ ይገባል። የበደሏችሁን የቀሟችሁን የነጠቋችሁን ያሳዘኗችሁን ሊገሏችሁ ብዙ ያበሏችሁ ያጠጧችሁን ሰዎች ሁሉ ከልባችሁ በእግዚአብሔር ስም ነው መለመናችሁ ይቅር በሏቸው። ስለነሱ ይቅርታን ለምኑ። ጠላታችሁ ከውስጥ ኩምሽሽ ብሎ በእነው እንዲጠፋ እንዲዋረድ እንዲያዝን እንዲያፍር ይህንን ብዬ እላለሁኝ። የተዘጉ መንገዶች የተዘጉ በሮች ሁሉ እንዲከፈቱ ፍጹም ንጹህ የሆነ ፍጹም የእውነት የሆነ ሽንገላም ማስመሰልም የሌለበት ንጹህ የይቅርታ ልብ ከውስጣችን ሊኖር ይገባል። የሆነብንን ሁሉ ልንተው ይገባል። እኛ በምድራዊ ቆይታችን አጭር ነው፣ ዘላለማዊ ቤታችን ሰማያዊው በእግዚአብሔር ደጅ ነውና ፍጹም ልንንቀው ይገባል፣ ልንጽናና ይገባል። ዛጋ ባለን ትልቁ በረከት ትልቁ ሀብት ልንጽናና ልንመካ ይገባል፣ ልንኮራ ይገባልና በመሃል ጠላት ገብቶ እንደ አጥር የሚገነባውን ጥላቻ ግንብ ከልባችን ውስጥ በይቅርታ ልናፈርሰው ይገባል። በጸጸትና በትክክለኛ በይቅርታ መንፈስ ያለፉ ያስቀየሟችሁ ያሳዘኗችሁን ሰዎች ደግማችሁ እንኳን በእንደዚህ አይነት ስሜትና መንፈስ ባትመላለሱ ባታዩአቸው የራሳችሁን የወደፊት ነገሮቻችሁን ለማስተካከል
መፍትሄው ቁልፉ ያለው እጆቻችን ላይ ነው ብዬ አምናለሁኝና ከልባችሁ ይቅርታ የሚለውን ነገር እንድታሰምሩበት ይቅርታ መጠየቅም ይቅር ማለትም የበደሉንን ፍጹም በንጹህ ልብ ይቅር ማለትን ከልባችሁ ውስጥ ጻፉት ይሄንን ብዬ ለማለት ወዳለሁኝ። እግዚአብሔር ስሙ የተመሰገነ ይሁን፣ ከሁላችን ጋር ይሁን። ይሄንን ያካፈለን ከታዛቢነት ከአድማጭነት ወደ ተሳታፊነት ልምድ ወደ አካፋይነት የቀየረኝን ያሸጋገረኝን አምላኬን አመሰግነዋለሁ። እመቤቴ ቅድስት ድንግል ማርያም ከናቁሽ ጋር ከካዱሽ ጋር እንድክድ እንድንቅ እንድመነፍቅ ያልተወችኝ አጥብቃ የያዘችኝ ውዷን እናቴን አመሰግናታለሁኝ። እመቤቴ ቅድስት ኪዳነ ምሕረት ሁላችሁን ትጎብኛችሁ ትባርካችሁ። የእመቤታችን በረከት ለሁላችን ሞልቶ ይትረፍ ብዬ እላለሁኝ። በእኔ በቤቴ እንደተገኘች በህይወቴ እንደቆመችልኝ ሁሉ ለእናንተም ትቆምላችሁ። ወንድማችን እግዚአብሔር ከዚህም በላይ ጸጋውን ያብዛልክ። ሳላቅህ ያወቅኩህ በትክክል በድምጽ ሳይሆን እንደዚሁ በምትለቃቸው ነገሮች ሰምቼ ብዙ ነገሮች እኔ ቀየርክልኝ ወንድሜ። እግዚአብሔር ይባርክህ። እግዚአብሔር እውነት በማያልፈው መንግስቱ ይሸልምክ። ይሄንን ብዬ እላለሁኝ። የምድሩ ከንቱ ነው፣ የምድሩ ኃላፊ ነው፣ ጠፊ ነው። አባታችንንም ሁሉንም ልጃቸውንም ሌሎች የተቀደሰ ስፍራ ያሉ መነኮሳትና አባቶቻችንን ሁሉ እግዚአብሔር በማያልቀው ቃል ኪዳኑ ይጎብኛቸው፣ ለጽድቅ ስራ ያብቃን። አመሰግናለሁኝ። ሰላም አውሉልኝ።